ከሞቀ ጎጆና አካባቢያቸው በሰላም ማጣትና በጦርነት ምክንያት ተፈናቅለው በየዳስና በየድንኳን ውስጥ በምግብና በውሃ እጦት አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል። በአማራ ላይ የሚፈጸመው የዘር ጭፍጨፋ በጣም ነው የሚያሳምመው። በትግራዩ ላይ የሚደረገው የዘር ጭፍጨፋ በጣም ነው የሚያሳምመው። በክሪስ ክሮስ አጠማምዶ እርስ በርስ እንድንጠፋፋ የሚሰራው ደባና ተንኮል በጣም የሚያሳዝን ነው። ኢትዮጵያ ውስጥ ምን እንደሚያሳዝነኝ ታውቂያለሽ? ከ1 ሚሊዮን በላይ የሆነ ዜጋ ሞቶ ዝም መባሉ። ይህንን ስራ መስራቴና እኔን አመኔታ ሰጣችሁ እንደዚህ እንዳሰባስብ በድርጅቱ ስም እንዳሰባስብ ስላረጋችሁኝም በጣም አመሰግናለሁ። ህፃን ነው ብላችሁም ስላላቃችሁኝ ሼባው ነው ብላችሁ እንትን ስላላችሁኝ አመሰግናለሁ። የለንም የምንበላውም የለንም፣ መራብ ላይ ነው ያለነው። ቢያንስ ከዚህ ከ2 ዓመት ውጭ የምንኖረው ኑሮ ስቃይ ነው። በጣም በልብስም በጉርስም በማንኛውም ነገር እየተሰቃየን ስለሆነ ወንድሞቻችን እንዲደርሱልን ጥያቄ እንጠይቃለን። ምንም ነገር የለም። ዛሬ ብርም ቢሆን እህልም ቢሆን ምንም ነገር ከምንም ጨምሮ የለም። አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው። የራብን የጥምን ምንነት የማያውቁ ሰዎች ያደራጁት የተራቡ ሰዎችን እንረዳለን ብለው ያደራጁት ድርጅት ወርቁ አይተነው እሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። እንደዚህ እርዳታ የምትሰሩ ልጆች ማለት ነው፣ እርዳታ የምታሰባስቡ ሰዎች ቆም ብላችሁ ይሄ የልጅነት የችኩልነት ለነገሮች አትፋጠኑ፣ ብትረጋጉ ጥሩ ነው። አሁን ዝም ብዬ ሳስተውል ማለት ነው። ሰላም ውድ አዳምቲው ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ ለፈጣሪ። እንግዲህ ዛሬም ተመልሰን ተገናኝተናል። በዛሬው ቪዲዮ ላይ በጣም በርከት ያሉ ነገሮችን እንመለከታለን። በዛሬው ቪዲዮ ከምንመለከታቸው መካከል እንግዲህ ሰሞኑን ብዙ ነገሮች እየተካሄዱ ነው። በተለይ ደግሞ በህፃጽና በደብረ ብርሃን አካባቢ ለሚገኙ ሰዎች በጣም በርከት ያሉ ወጣቶች ተሰባስበው እርዳታ እያሰባሰቡላቸው ይገኛል። እርዳታው በሚሰበሰብ ዙሪያ የተፈጠሩ አንዳንድ ነገሮች አሉ፣ እነሱ እንመለከታለን። እኛ ከዚህ የተሰማንን ነገር ለእናንተ እናደርሳለን። እናንተ የተሰማችሁን ነገር እንደተለመደው በኮሜንት መስጫው ላይ እንድታካፍሉን እየጠየቅናችሁ፣ እንደዚሁም ቪዲዮ ላይክ እያደረጋችሁት ለብዙ ሰዎች እንዲደርስ እንድታግዙን እየጠየቅናችሁ ወደ ዛሬው ቪዲዮ እንሄዳለን። ከሞቀ ጎጆና አካባቢያቸው በሰላም ማጣትና በጦርነት ምክንያት ተፈናቅለው በየዳስና በየድንኳን ውስጥ በምግብና በውሃ እጦት አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል፣ በጣም ያማል። እናት አባቶች፣ እህት ወንድሞች፣ ህፃናቶች በዚህ ሁኔታ ማየት ያማል። ህፃጽ ላይ የተፈጠረ ባለው ነገር በጣም አዝኛለሁ። ልቤ በጣም ተሰብሯል። አማራ ክልል ደብረ ብርሃን ላይ ሴም ቲንግ፣ እዛም በጣም ብዙ ሰዎች በራብና በውሃ እጦት ምክንያት እየረገፉ ነው። የመድኃኒት አቅርቦት እጥረት፣ የሕክምና አለመኖር ብዙ ወገኖቻችንን እየቀጠፈ ነው። አብዛኛው የኢትዮጵያ አካባቢዎች ላይ እንደነዚህ አይነት ነገሮች አሉ። ሰላም ከሌለ እንደዚህ ነው ዋጋ የምንከፍለው። አርሲ ላይ አሁንም ኦርቶዶክሶች እየተገደሉ ነው። ረሃብና ጦርነት ብሔር የላቸው። መች አንተ ጋር እንደሚመጡ አታውቅም። እዛ አካባቢ አንኳኩቷል፣ ቀጣይ ደግሞ አንተ ጋር ደግሞ ያንኳኳል። ስለዚህ ልናቆም ይገባል። የምንችል ሰዎች በጉልበትና በገንዘብ እንርዳቸው። ሌሎቻችን ደግሞ እንደየእምነታችን በጸሎት የድንግል ማርያም ልጅ መድኃኔዓለም እሱ ይድረስላችሁ፣ እሱ በቃ ይበላችሁ። አይዞን፣ ይህም ቀን ያልፋል። ሄኖክ ድንቁ ለተጎዱ ወገኖቹ በእንደዚህ ያለ መልኩ ሀሳቡን በገጹ ላይ አጋርቷል። እንግዲህ ሁላችንም እንደምናውቀው እነዚህ ሰዎች ከቦታቸው እንዴት እንደተፈናቀሉ ከቦታቸው
እንዴት እንደተነሱና ዛሬ ለእንደዚህ ያለ ችግር እንዴት እንደበቁ ሁላችንም የምናውቀው ነገር ነው። ከዚህ ቀደምም እንግዲህ በተደጋጋሚ ስለዚህ ጉዳይ አንስተናል። እነዚህ የተፈናቀሉ ሰዎች ወይም ደግሞ እነዚህ የተጎዱ ሰዎች እንግዲህ የሁላችንንም ርብርብ የሁላችንንም እርዳታ ይፈልጋሉ። ምክንያቱም ወጥተው ሰርተው ቤተሰቦቻቸውና ለራሳቸው ገቢ የሚያስገቡበት ምንም አይነት መንገድ የለምና ታዲያ ይሄንን ጉዳይ ወደ ሶሻል ሚዲያ ላይ ይዘው ወጥተው ገንዘብ እያሰባሰቡ የነበሩ ወጣቶች አሉ። ከነዛ ውስጥ እንግዲህ በዋናነት ወደ ደብረ ብርሃን አካባቢ ለሚገኙት ደግሞ ሰሞኑ ወጣቶች ገንዘብ እያሰባሰቡ ባሉበት ሰዓት ላይ ከሀገራችን ባለሀብቶች አንዱ የሆኑት ወርቁ አይተነው የ15 ሚሊዮን ብር እርዳታ አድርገው ነበረ። እንግዲህ እሱን አስመልክቶ አንዳንድ ነገሮች እየተነሱ ያሉ ነገሮች አሉ። እስኪ እነሱን አጠር አድርገን እንመልከትና ወደ ራሳችን ሀሳብ እንመጣለን። አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው የራብን የጥምን ምንነት የማያውቁ ሰዎች ያደራጁት የተራቡ ሰዎችን እንረዳለን ብለው ያደራጁት ድርጅት ወርቁ አይተነው ሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። ለዚህ ነው ኤርሚያስ ለገሰ ባለፈው በመንግስት በኩል ለፉ እና ዱናይን በዚህ በኩል ለፉ በዚህ በኩል ለፉ ህግን ተከተሉ ህግን የተከተለ እንደዚህ ነው በቃ ይፈራል። ወርቁ አይተነው ከብልጽግና ጋር ሰላም ስላልሆነ የሱን ብር አንቀበልም አሉ። ፖለቲካ ነው ፖለቲካ። አሁን የተራበ ሰው 15 ሚሊዮን ብር ብትሰጡት ምግብ ገዝታችሁለት ብትሄዱ ቤት ብትሰሩለት ለዛ ለተፈናቀለው በ15 ሚሊዮን ምናችሁ ነው የሚጎዳው? አልቀበልም ብላችሁ የምትሉት የራበው ሲጀመር ሐላል ሐራም አይልም አይደለም። ፖለቲካዊ ነው ፖለቲካዊ አይደለም የሚለውን ቀርቶ በበላቀላቸው በራሱ ፖለቲካዊ አይደለም እንዴ? ደብረ ብርሃን ላይ እየተሰቃዩ ያሉት። ሲቀጥል ደግሞ የራበው ሰው ይሄ ገንዘብ ፖለቲካዊ ነው ይሄ ምግብ ምናምን አያቅልህም። ሐራም ነው ሐላልንም አያቅልህም። ርቦታል ይበላል። እናንተ የጠገባችሁ ሰዎች ግን ወርቁ አይተነው ምናምን ፖለቲካ ምናምን ትላላችሁ። ፖለቲካዊ ወለድ በሆነ ምክንያት የተፈጠረን ችግር ፖለቲካዊ ወለድ በሆነ ምክንያት የተፈጠረን ራብ መፍትሄ ለመስጠት ሰብአዊነት የተሰማው ተነስቶ ለሚያደርጋቸው ማናቸውም እንቅስቃሴ ይሄ ፖለቲካዊ ስለሆነ አንቀበልም። የትኛው ነው ፖለቲካ? ኡስታዝ አቡበከር እርሶን ልጠይቆት። ህዝቡ እየተራበም እየተጠማም ነው። ይሄንን አይታችሁ በዓለም ህዝብ ሰምታችሁ ብርድ ላይ ያለ ውጭ ላይ የሚያድር አለ ቦታ ጠቦ ወደ 20 ሺህ በላይ ያለ በዚህ ቦታ ላይ እና ይሄ ነገር እንዲደረግልን አሳስበን ለዓለም ህዝብ እናሳስባለን። በዚህ ቦታ ላይ ያለ ህብረተሰብ ሁሉ ችጋረኛ ነው፣ ለማኝ ነው፣ ምጽዋት ጠባቂ ነው። ይሄንን አድርጋችሁ እንድትለምኑልን ነው። እስከመቼ እንዲኩ ነው የሰው ልጅ የተወሰነ ጊዜ ይረዳል። ከዛም በኋላ መፍትሄው መቼ ነው? መንግስትስ ምን ይላል? እስካሁን እንግዲህ ያው እየለመኑ ነው ሁሌ የምንበላው። የኛ መፍትሄ መቼ ነው? እስኪ ቆይ መፍትሄ እንዲልልን ነው የምንፈልገው። እኛ መፍትሄ ነው የምንፈልገው፣ ሌላ ነገር አይደለም። ከዚህ ጋር በተያያዘ በታኩር አማካኝነት በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖች በቲክቶክ የገቢ ማሰባሰቢያ መርሃ ግብር እየተካሄደ ይገኛል። በዚህ ዝግጅት ላይ ታዋቂው ባለሀብት አቶ ወርቁ አይተነው ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር ድጋፍ አድርጓል። ያው ኢትዮጵያ ውስጥ እንደምታውቁት በግለሰብ ደረጃ ገንዘብ ሰብስቦ ለተጎዱ ሰዎች ማድረስ ስለማይቻል ገንዘቡ ሊሰበሰብ የሚገባው ያው በሆነ ድርጅት ስም ወይም ደግሞ የሆነ ነገር ተደርጎ ነውና አንዳንድ ጊዜ መርዳት እየቻላችሁም ማድረግ እየቻላችሁም ማድረግ እንዳትችሉ የሚይዟችሁ ነገሮች ብዙ ናቸው። በኢትዮጵያ ውስጥ በጣም የሚገራርም ነገር ነው የምትሰሙት የምታዩት ነገርና እንግዲህ እንደሰማችሁት ነው። አሁን የተራቡ ሰዎች ገና ህጋዊ የሆነ ፕሮሰስን ጠብቀህ እነዛ ሰዎች ጋር እርዳታን እስከምታደርስ ድረስ እንግዲህ ያው ረሃብ ጊዜ አይሰጥም። እንኳን አይደለም ለረጅም ጊዜ ስትራብ እየኖርክ ቀርቶ አንድ ቀን ቁርስ በልተህ ራት ለመድረስ እኮ መሀል ላይ ምሳ መብላት አለብህ አይደል? ያንን ጊዜ ወይም ደግሞ እነዚህ እየተጎዱ ያሉ ሰዎችን ለነዚህ ለተጎዱ ተብሎ የተሰጠ 15 ሚሊዮንን አንቀበል ያሉበት ምክንያት ሁላችሁም የምታውቁት ነገር ነው። ያንን በግልጽ አውጥቶ መናገር አያስፈልግም። ማንም መረዳት የሚችለው ነገር ስለሆነ ማለት ነውና ብቻ በአጠቃላይ እጅግ በጣም ነው የሚያሳዝነው። እውነት ለመናገር እንግዲህ ህፃናቶች እየተራቡ በህፃጽ አካባቢ ተመልክታችኋል። እናቶች እንዴት እየተራቡ እንዴት እያለቁ እንደሆነ እንዴት ያ ሁሉ ህዝብ
እየተራበ እንደሆነ በደብረ ብርሃን እንደዚሁም በሌሎች አካባቢዎች ራሱ በጣም በርካታ ሰዎች በምግብ ማጣት ምክንያት ብዙ ችግር እየደረሰባቸው ነውና እንግዲህ በውጭም የሚኖረው ሰው በአገር ውስጥም ያለው ባለሀብትም ሆነ ሌሎች ሰዎች እንግዲህ እንዴት እርዳታ ሊያደርሱ እንደማይችሉ እያያችሁ ነው ማለት ነውና በጣም በሰፊው መግለጫ ተሰጥቷል። እንደውም ህጋዊ እርምጃ እንደሚወሰድ እንደዚህ ያለን እንቅስቃሴ እያደረጉ ያሉ ሰዎች ያሉ ልጆች ሁሉ ህጋዊ እርምጃ ሊወሰድባቸው እንደሚገባ ሁሉ ብዙ ቦታ ላይ ሲነገር ሰምቻለሁና በጣም አንድም ባለስልጣን ወጥተው ስለዚህ ጉዳይ ተናግረዋልና እውነት ለመናገር እኔ በጣም ነው የሚያሳዝነኝ። በጣም ብዙ ነገሮች አንዳንድ ጊዜ ማመን እስከሚያቅታችሁ ድረስ ነው በአገራችን ብዙ ነገር የሚካሄደውና እስኪ ይሄንን ቪዲዮ ላሰማችሁ። በአማራ ላይ የሚፈጸመው የዘር ጭፍጨፋ በጣም ነው የሚያሳምመው። በትግራዩ ላይ የሚደረገው የዘር ጭፍጨፋ በጣም ነው የሚያሳምመው። በክሪስ ክሮስ አጠማምዶ እርስ በርስ እንድንጠፋፋ የሚሰራው ደባና ተንኮል በጣም የሚያሳዝን ነው። ኢትዮጵያ ውስጥ ምን እንደሚያሳዝነኝ ታውቂያለሽ? ከ1 ሚሊዮን በላይ የሆነ ዜጋ ሞቶ ዝም መባሉ። እነ ሩዋንዳ እኮ ሙዚየም ከፍተው እኮ ለዓመታት ይለፈልፋሉ። ያንን የጥፋት ጊዜ እኮ ዳግም ላለማስታወስ እኮ የቻሉትን በመልካምነት ያንን ነገር ለመፋቅ ይጥራሉ። ሟቾቹን እያዩ ሞራል ይፈጥራሉ። ኢትዮጵያ ውስጥ እኮ የመቃብር ጉድጓድ የለም፣ መታሰቢያ እንኳ የለም እኮ። በማይካድራ ላይ የተፈጁ ዜጎች እኮ የሚያስባቸው የለም ዛሬ አይደል? በትግራይ ክልል በአክሱም ጽዮን አካባቢ የደረሰው ጥፋት መነኮሳት እየተደፈሩ እንግዲህ መነኮሳት ብዬ ስል ወንዶችን አስተውይ። መነኮሳት እየተደፈሩ ከክብርም ከሰውነትም ፈቀቅ እንዲሉ ሆነው ስላለም ብላ ስላለቀሱ በዛ መንገድ ከክብር አንሰው የሞቱም ጭምር ኖሮ ህዝብ በዛ ደረጃ ዋይታ የሆነበትን ሁኔታ እኮ አገር ዛሬ ላይ ረስተዋለች። አሁን እኮ ሰሞኑ ስቶፕ ዋር የሚለው ነገር እኮ እንዲህ በቀላሉ የመጣ አይደለም። ግን በቃ ኢትዮጵያ ውስጥ ያለው ነገር እንደዚሁ ያማል። እንደ ሃይማኖት ስታየው ስፔሻሊ እንግዲህ የቤተ ክርስቲያን መነሻዋ በስፋትም ደግሞ የሚነገረው የሚሰበከው የዚህ የትምህርቷም የመምህራኖቿም መነሻ የሆነው የሰሜኑ ክፍል። ስለዚህ ተንኮል ተሰርቶ በደንብ ነገሮች እንዲወድሙ ይደረጋል። የታረጋግጥ ምንድነው የምትለፈልፈው የሚለኝ ካለ ላረጋግጥ። ጨጭሆ መድኃኒዓለም ምንም በማያገባው በድሮን ምናምን የሆነ ነገሩ ተገምሶ ስታይ በጣም ነው። ይሄ ልጅ የተናገረውን ነገር ሰምታችኋልና እውነት በጣም ነው የሚያሳዝነው። በጣም በርካታ ነገሮች በጣም ብዙ ነገሮች በጣም ነው የሚያሳዝኑት። ብዙ ቤተክርስቲያን ብዙ ገዳማት ውስጥ ብዙ ቦታዎች ላይ በጣም ልታስቡት የማትችሉት ነገር እየተፈጠረ እያየን ነው። ግን ለሞቱት ሰዎች መታሰቢያ የሚሆን ነገር ምንም የለም። በሀገራችን በጣም በርካታ ሰዎች እየተገደሉ የሚሰማው ሰውም ያን ያህል ማዘን ትቷል። በጣም በርካታ ሰዎች ከፖለቲካው ጋር ግንኙነት የሌላቸው በዘር የማያምኑ የሃይማኖት አባቶች የሚጸልዩ በጣም በርካታ ሰዎች በግፍ ተገድለዋል። እውነት ለመናገር በዚህ ሰዓት ጉዳት የደረሰበት ሰው በአጭር ጊዜ ነው የሚረሳው። ሌላ የሚያሳዝን ነገር ይፈጠርና ትናንትና የሚያሳዝን የነበረው ጉዳይ በዚህኛው የሚያሳዝን ይተካና በቃ በየጊዜው ሀዘን በየጊዜው በጣም የሚያሰቁ ነገሮችን ስለምትመለከትና ስለምትሰማ ትላመደዋለህና ይሄ ልጅ በጣም ሲናገር በጣም ነው ውስጥ የሚነካው። ለማንኛውም እስኪ እንቀጥልና ሌሎቹ ቪዲዮዎች እንመልከት። ይህንን ስራ መስራቴና እኔን አመኔታ ሰጣችሁ እንደዚህ እንዳሰባስብ በድርጅቱ ስም እንዳሰባስብ ስላረጋችሁኝም በጣም አመሰግናለሁ። ህፃን ነው ብላችሁም ስላላቃችሁኝ ሼባብ ነው ብላችሁ እንትን ስላላችሁኝ አመሰግናለሁ። ያው ዛሬ በአግማስ መጀመሪያ በድርጅቱ ስም በጣም እናመሰግናለን። ይህንን ድርጅት ያሳስበናል ብላችሁ መምጣታችሁ ሌሎችም ወገኖቻችን ነው ብላችሁ መምጣታችሁ በጣም ትልቅ ነገር ነው። ደግሞ ከኔ የሚጠበቅብኝ ከዛሬ ጀምሮ አንቺ እንዳልሽው ግሩፕ ሲከፈት በድርጅቱ አካውንት የገባውን ብር ሙሉ ለሙሉ ይዤ እና ጊፍቱን ደግሞ አሁን እንደወጣው ስክሪንሾት አድርጌ ለእናንተ እልክላችኋለሁ። ከዛ 2 ቀን ሰጥተን ከውጭ የሚመጣውን ብር ደግሞ የሚገባውን አሳይቻችሁ ሙሉውን እዛው ግሩፕ ላይ ይሄን አድርግ የምትሉትን እናንተ ተመካክራችሁ እኔን ታዙኛላችሁ። እኔ በቪዲዮን ለእናንተ አደርሳለሁ ማለት ነው። ጊዜና ሰዓታችሁን ከቀደም ጀምሮ ሰውታችሁ እኛ ጋር ስለነበራችሁ ያው ፈጣሪ ይስጣችሁ። አላህ ትዳራችሁን እዛው ያቆይላችሁ። ልጆቻችሁንም በልጅ ተጡሩ። ሁሌ እንደሳቃችሁ እንደዚህ እንዳማረባችሁ ፈጣሪ ያቆያችሁ። በጣም ምርጥ እህትና ወንድሞች ናችሁ። በጣም አመሰግናለሁ።
ከዛ ደግሞ ምን ልበልና ነገ በቪዲዮ ደግሞ ቦታ ላይ ሄደን ደግሞ የልጆቹን እዛ ላይ ያሉት ያባወሮቹን የቲሞቹን የነዛን የምስኪን እናቶች ደስታ ስታዩ ደግሞ እንባቸውን እንዳፈሳችሁ ሲሰማችሁ ደግሞ የበለጠ ደስታ ስለሆነ ይህን ማቴሪያል ገዝተን ደግሞ ሄደን እዛ ሳቃቸውን እናሳያቸዋለን። ከታች ስታግዙን የነበራችሁ በታብታብ በኮፒ ሊንክ በመልካም ምኞት እንደዚህ ምንም ነገር ሳትመርጡ አብራችሁን የነበራችሁ ወንድምና እህቶች በጣም እናመሰግናለን። በጣም ነው የምንወዳችሁ። እኔ ከዚህ በላይ ቃል የለኝም። ያው እኔ በዚህ ስራም አልታወቅም በቀልድ ነበረ፣ ግን እናንተ በእናንተ ብርታት እኔ ቆሜያለሁ እዚህ ጋር እና ከሁሉም በላይ ደግሞ አግማስ ኢትዮጵያ ድርጅቱ ይሄ ምስጋናና ክብር ለሱ ይገባዋል። እሱ ባይወስደን እዚህ ባልደረስን ነበርኛ። ምን ፈራው መሰላችሁ? አንድ ነገር ፈራው። ያለው አሁን ወቅታዊ ነገሮች ዞር ብለን ስንመለከታቸው ወደ አንድ ሰው ያጠነጥናሉ። ስለዚህ ወንድማችን ወይ ታናሻችን ታኩር ኳስ በመሬት ያደርግ ጦር ነው። በዚህ ሰዓት ኳስ በመሬት አድርጎ የሚጫወት ነው። ያው ሁለት ዞኖች በተጣሉ ቁጥር ያው የሚጎዳው ሰው ነው። ምንም ማያውቀው ልጅ የዋል ልጅ የደግፍ ገርዳ ያለው ብላቴና እንዳይጎዳ በዙሪያ ያለው ሰዎች በትመክሩት ራሱ ስጋት እንዳለበት ሲናገር ስለነበረ ዋካቸው በዙሪያ ያላቸው ሰዎች እያዛርጉና ደግፉት። ማንም የምታስፈራራው ኮተታ ሀገር ትገበያታለች። ለኔ መጀመሪያ ሀገር መግባት ፈልጋለሁ ብያለሁ። እኮ ይውልክ ሚሊየን ህዝብ ከፊቴ ሚሊየን ህዝብ ከኋላ ያለ ሲቀጥል ይውልክ አስረግጬ ስነግር ካስምረበት ባባቶቼ አገር ማን ነው የሚከለክለኝ? ያው ደገምኩልህ። ኮተታ ምን ታመጣለህ? ወንድሞችስ ነው ብለህ ጥያቄ ምልክት ያደረግው። ሂድ ሞክራቸው ናገባ ላዋራክ ለምን ኮመንት ስር ወንድሞችስ ስትላለህ? ሂድና ሞክራቸው የእናቴ ልጆች። የኔ እናት ሴት አልወለደችም ካለኔ በስተቀር። እኔ ራሴ የሴት ወንድ ነኝ። አሳስቶ ነው ሴት አድርጎ የጨረሰኝ ወንድ ነኝ። እኔ ራሱ ባገኝክ አንገትክ ላይ ቆምብሃል። እኔ ራሴ ባገኝክ እንኳን የእናቴ ልጆች ወንድሞችሽ ምን አባት አደርጋቸዋለሁ? ወንድሞች አንገትክ ላይ ይቆምብሃል። ሂድ ሞክራቸው። እኔን ወኔን አይተህ ወንድሞቼ ጋር መድረስ የለብህም። እኔን ስታይኝ ወኔን አይተህ ወለክ እኔን ወኔ ያንተ አይነቱ በእጅ አይደለም በጫማዬ ነው የምጠፈጥፍክ። እናንተ ፍረዱ። እኔ ምንድን ያጠፋሁት? ለምን ህዝብ ለህዝብ ተረዳ? ይሄ ነው ዛቻ ማስፈራራትን ያመጣው። ሀገር ትገበያታለሽ ተብሎ ያዛታችሁ ህዝብ መርዳት ነው። ደሜን ቀድቼ ብሰጣው ህዝብ የሚነሳ ከሆነ ደሜን ቀድቼ እሰጣቸዋለሁ። እንኳን ገንዘብ በኖረኝና በአቅሜ በሚሊየን ባደረኩኝ በቻልኩ እኔ ብቻዬ በአቅሜ በቻልኩ ሚሊየን ለህዝብ ባደረኩኝ። ህዝብ መርዳት ለእናንተ ፖለቲካ ነው። ህዝብ ሲራብ ሲጠማ ህዝብን መርዳት ፖለቲካ ነው አይደል? ቆሻሻ ይልና ዘም ታስፈራራለህ። ሙሽ እኔ ከሁለት ጀግና ነው የወጣሁት ከሸዋና ከሳይት የምሰማክ መስሎክ። የሆነ ነገር ስናደርግ የሆነ ነገር ይመጣብናል እና እርዳታ ሲያሰባስቡ ከነበሩት ልጆች ውስጥ አንዷ እሷ ናትና ከታች በኮሜንት ላይ ማስፈራሪያ፣ ገንዘብ ለምን አሰባሰብሽ፣ ለምን ገንዘቡን አሰባስበሽ ረዳሽ በሚል ያው ማስፈራሪያ እያደረሱባት እንደሆነ ነው ስትናገር እንደሰማችሁት። በጣም በርካታ ሰዎች ብዙ ነገር እየደረሰባቸው ነው። በጣም ማጠብቁት አይነት ስድብ ይሳደባል ሰው ከታች ማለት ነው። እና እኔ አንዳንድ ጊዜ ሰዎች ለምንድን ነው በተራቡ ሰዎች በዚህ ልክ የሚጨክነው? የሰው ልጅ እንዴት ነው በሰው ልጅ ላይ በዚህ ልክ ሊጨክን የሚችለው? እጅግ በጣም ነው የሚያሳዝነው። እውነት ለመናገር ምንም የማያውቁ ሰዎች ተርበው ችግር ላይ ወድቀው ልጆቻቸው አጠገባቸው እየሞቱባቸው በረሃብ ምክንያት እየተጎዱ በዚህ ልክ እየተሰቃዩ ያሉ ሰዎች ላይ በዚህ ልክ መጨከን እኔ ፍትሃዊ ነው ብዬ አላስብም። በጣም ነው የሚያሳዝነው። እኔ በጣም ነው ያዘንኩትና በጣም የሚያሳዝናችሁ ነገር ሰው ሲረዳ ወይም ደግሞ ሰው በልቶ ሲያደር ደስ የማይለው ሰው አለ። መርዳት እንኳን ባይቻል አንዳንድ ጊዜ የውስጥን ክፋት አውጥቶ ለህዝብ ማሳየትና በተጎዱ ሰዎች ላይ እንደዚህ መጥፎ ነገር መናገር ባይኖር ብዬ አስባለሁ። እስኪ ለምሳሌ ይሄን ቪዲዮ ላሰማችሁ። አከሌ አንበሳ ስጥ ብለውኛል። እሱ እያቋቋመ ያለው ማንን ነው? እሱ የራሱን ሰዎች ያ ልብስ ቤት፣ ጨርቅ ቤት፣ ሺሻ ቤት ታውቂያለሽ። ወርቁ አይፈቱም። የሀገር ገንዘብ ይዞ ላንቺም ለዛ ውለው ነው የሚያስታውቀው። አንተ ውሎ ከማን ጋር ነው ሲባል ከነማን ጋር እንደምትውል የሚያሳየው። እንደዚህ አይነት ውሎ ያለው ሰው ደግሞ
እንኳንስ እንደዚህ አይነት ኢንቨስት አይደለም ልንገር እኛ ማንተኛ ጋር እኛ ራሳችን ገንብታቸዋል መጥቶ አንድ ትልቅ ሰው ያ መጥቶ እዚህ እንዲያርግልኝ ቢል የዶሮ እንደ ዶሮ ቂጥ ነው የሚያወራው ውሎ እንደናለ ማንን እኔ ዶሮ ማቀረብ በነገር ታቋታላችሁ እና በሶሻል ሚዲያ ላይ ምን እንደምታረግ እንኳን በደንብ የምታውቅ አይመስለኝም። እኔ እውነት ለመናገር እኔ የሰው ልጅ እኔ በሶሻል ሚዲያ ላይ ለረጅም ጊዜ ከማውቃቸው ሰዎች አንዷ ናትና በሶሻል ሚዲያ ላይ አንድ ቀን ቁም ነገር ያለው ነገር ስትናገር ሰምቼ አላውቅም። እንደዚሁ ዝም ብሎ በቃ ሰዎችን መበጥበጥ ለሰዎች ያልሆነ ስም መስጠት በጣም ነው የሚያሳዝነኝ እና እንደዚህ ያሉ ሰዎች አሉና የለንም የምንበላውም የለንም መራብ ላይ ነው ያለነው። ቢያንስ ከዚህ ከ2 ዓመት ውጭ የምንኖረው ኑሮ ስቃይ ነው። በጣም በልብስም በጉርስም በማንኛውም ነገር እየተሰቃየን ስለሆነ ወንድሞቻችን እንዲደርሱልን ጥያቄ እንጠይቃለን። ምንም ነገር የለም። ዛሬ ብርም ቢሆን እህልም ቢሆን ምንም ነገር ከምንም ጨምሮ የለም። ምንም ነገር ስለሆነ እንዲደርሱልን ወገናችን ወገን ነው ደራሽ የሚለው 2013 ላይ ተፈናቀሉ 2013 ስንፈናቀል በወገን ላይ ዛሬ ደርሰናል። እንደማንም ብላችሁ በጎ አድራጎት ይረዱን አስፈላጊ ነው። እንጨት አንዲ ባህር ዛፍ የምንገዛው 4000 ብር ብርድ ልብስ የለ ፍራሽ የለ ሰው በጣም እየተቸገረ ነው ያለውና ተባበሩን። አሁን ወንድሞቻችን ልጆቻችን እናመሰግናለን። በለው ጠያቂና ገድ ታዛቢ ታለን የሚገኝ ከሆነ አሁንም ችግር ላይ ነው ያለነው። እናንተንም እናመሰግናለን። ወንድሞቻችን ልጆቻችን እናመሰግናለን። ለወደፊትም ደግሞ ያለው ወገኖቻችንን ደግሞ እንድንጠየቅ ጎናችን እንድንጠየቅ ኑሯችን እንድንጠየቅ ራብ ላይ ሚዲያ ላይ ነው ያለነው። በልብስም ቢሆን በማንኛውም ተስፋ ያለነው ኑሯችንና ችግራችን እየተባባሰ ነው ያለው። እንግዲህ እንደምትመለከቱት እነዚህ ሰዎች ሰርተው ማደር የሚችሉ ወጥተው አይደለም ለራሳቸው ለሌላ ሰው ሊተርፉ የሚችሉ ሰዎች ናቸው። እንግዲህ ዛሬ በሀገራችን ችግር ምክንያት እነዚህ ሰዎች ለዚህ ችግር የተዳረጉት ማለት ነው። እውነት ለመናገር በሀገራችን ውስጥ የሚገኙ በጣም በርካታ ሰዎች እርዳታ ይፈልጋሉ። ግን እንዴት ይረዱ፣ እንዴት ነው መርዳት የሚቻለው የሚለውን ነገር እንግዲህ ማን መፍትሄ እንደሚፈልግ እግዚአብሔር ብቻ ነው የሚያውቀው። እውነት ለመናገር በአሁኑ ሰዓት እንደዚህ ያለ አሁን ባለን ዘመን አሁን በዚህ ጊዜ እንደዚህ ያሉ ሰዎችን ሰርተው መብላት የሚችሉ ወጥተው ሰርተው መብላት የሚችሉ ሰዎች የሰውን እጅ ሲጠብቁ እንደማየት የሚያሳምም ነገር አለ ብዬ አላስብም። እኔ ፐርሰናሊ ማለት ነው። እነዚህን ሰዎች መልሶ የማቋቋም ስራ መሰራት እንዳለበት ግልጽ ነው። ግን ያንን ነገር ማንም ያደርግላቸው የትኛው ጋር ያለው ሰው ነው ይሄን ነገር የሚያደርገው? መንግስት ነው ይሄን ነገር የሚያደርገው ወይስ ባለሀብት ነው ይሄን ነገር የሚያደርገው? ማንም ያደርግላቸው? እስከ እንግዲህ በ2013 ነው የተፈናቀል ነው ሲል ሰምታችሁታል። ከ2013 እስካሁን እስካሉበት ድረስ እንግዲህ ከ5 ዓመት በላይ ሆኗቸዋል ማለት ነው። ይሄንን እስከ መቼ ነው የምናየው ነው ትልቁ ጥያቄ። እስከ መቼ ነው ይሄ ነገር የሚቀጥለው? አሁን በሶሻል ሚዲያ ላይም ያሉ ሰዎች ገቢ እያሰባሰቡ ምን እያሉም ይሄን ያህል ጊዜ ቆይተዋል። ከዚህ በኋላስ እንዴት ነው የሚቀጥለው? የሚረዱ እርዳታዎች ደግሞ እንዳይደርሱ የሚደረግ ከሆነ ወይም ደግሞ ሰዎች ያላቸውን ሊያካፍሉ በሚነሱበት ሰዓት ላይ ለነሱ እንዳይደርስ ወይም ደግሞ የማይደርስበት ሁኔታ የሚፈጠር ከሆነ እንዴት ነው እነዚህ ሰዎች ለዘላቂነት ሊኖሩ የሚችሉት? እንዴት ነው እነዚህ ሰዎች ልጆቻቸውን ቤተሰቦቻቸውን ይዘው ሊቋቋሙ የሚችሉት የሚለው በጣም ትልቅ ጥያቄ ነው ማለት ነው። እና በጣም በርካታ ሰዎች በዚህ ጉዳይ እየተሳተፉበት ይገኛሉ። አሁንም እስከ መጨረሻ ድረስ እንግዲህ የሰው ልጅ በሀገራችን ተርቦ መሞት አለበት ብሎ የሚያስብ ሰው ካለ እሱ ያው እንግዲህ ሌላ ዓለም ውስጥ ያለ ሰው ነው ማለት ነው። አንዳንድ ሰዎች ያልሆነ ነገር ወታችሁ ሚዲያ ላይ የምታሳዩ ሰዎች፣ ያልሆነ ነገር ወታችሁ የምትናገሩ ሰዎች አሁንም ከኋላችሁ የሚራቡ ነፍሶች፣ የሚበሉት ያጡ ነፍሶች፣ የሚለብሱት ያጡ እናቶችና ህፃናቶች እንዳሉ እንድታስቡበት መልእክት ማስተላለፍ ፈልጋለሁ። የተራቡ ነፍሶችን ማብላትና ማጠጣት እውነት ለመናገር በጣም 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 በእግዚአብሔር ዘንድ ትልቅ ዋጋ አለውና በዛሬው ቪዲዮ ውስጥ የተመለከታችሁት እጅግ በጣም ብዙ የሚያሳዝኑ ነገሮች፣ በጣም በርካታ ነገሮች ተመልክታችሁበታል። በሚቀጥለው እስከማገኛችሁ ድረስ ሁላችሁም በያላችሁበት